በእንደዚህ አይነት ህይወት ውስጥ ሳልፍ ራሴንም ለማጥፋት ፈልጌ አውቃለሁ። ይገርምሽ አንዴም ሁለቴ ለመሞት ወስኜ አውቃለሁ። እኔ ከማንም በላይ ሀብታም ነኝ። ሀብቶትን ቁጥር ያውቃል ወይ? አላውቅም። እንዴት አውቃለሁ? አይቆጠርም የኔ። እዩ ጩፋ እንደዛ በትቢት ተወጥሮ ሲናገር አንዳንድ ሰዎች በጣም ስትገርሙ ይወል ላብህን ጠባርግ ያላመጣው ገንዘብ ስታከማች መጀመሪያ ልብ በትቢት ነው የሚሞላው። በጣም ትቢተኛ ተሆነ። የምን አንጀማን የምን ጉራን ሁላችንም ምንድነው እንዴት እንዳደግን አይታወቅም። እንደ ሰፈር ምንድነው ቸርቻ ከስመጣ ኮስትን ቀይር መንቀባረር ያመጣው እግር ከፍቶ መሄድ የሚጀምር አደገኛ የዘንዶ ምላስ ያላቸው ሰዎች አሉ። እነሱ የሚናገሩት ቃል እንዳይጎዳን ከጀርባችን ሆኖ ሄይ አትስማ ቀጥል ይላል። አስፈራርቶን የመጣውን በቀደሙ ሌባ የሚቃወሙኝ ሁሉ ይሞታሉ ብሎ ማለት ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። በአሁኑ ወቅት እንግዲህ ይህ ቪዲዮና በዚህ ቪዲዮ ላይ የተደረገው ተግባር እንግዲህ ብዙዎችን እያነጋገረ ይገኛል። ከኋላ እንደምትመለከቱት እንግዲህ የድሮ በኦርቶዶክስ ቤተክርስቲያን መምህር የነበረው የመምህር በጋሻው ቤተክርስቲያን ነው። በዚህ ቤተክርስቲያን ውስጥ እንግዲህ ለትንሳኤ ዋዜማ በተደረገ ፕሮግራም ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ንብረት ነው ተብሎ የተመዘገበውን እንግዲህ ይህንን ከበሮ ሲጠቀሙ ተመልክተናል። ሁላችንም እንደምናውቀው እንግዲህ ከሚያዝያ 3 2017 ቀን ጀምሮ ከበሮ፣ ጽናጽን፣ መቋሚያ እንዲሁም 10 ቅዱሳት መጻሕፍት የኢትዮጵያ ኦርቶዶክስ ቤተክርስቲያን ናቸው ተብሎ እንግዲህ ተደንግጓል። ይህን ቪዲዮ ተቀርጾ ፖስት የተደረገው እንግዲህ በዚህ ፔጅ ላይ ነው እንደምትመለከቱት እዚህ ጋር አለ። እስካሁን ድረስ እንዳጣራሁት ከሆነ ይህንን ፍቃድ የኦርቶዶክስ ቤተክርስቲያን አልሰጣችም። አዲስ ነገር ምንድነው ማለት ነው? እንደዚህ አይነት ሰዎች አቤት ፕራይድ ዋናው መምህሩ እነ ጴጥሮስ እስኪሸማቀቁ ድረስ ፎጣ አስሮ እግር ሊያጥብ ከተነሳ ሳህንና ውሃ ካቀረበ ከመምህሩ የሚበልጥ ደቀ መዝሙር አለን? የምን አንጀማን የምን ጉራን ሁላችንም ምንድነው እንዴት እንዳደግን አይታወቅም። እንደ ሰፈር ምንድነው ቸርቻ ከስመጣ ኮስትን ቀይር መንቀባረር ያመጣው እግር ከፍቶ መሄድ የሚጀምር ታውት ሌላ ቢቀር እንዴ 70ዎቹ 80ዎቹ ውስጥ ነው እኮ የነበርነው። ኑሮ እንዴት እንደሆነ እናውቃለን። እንዴት እንደተኖረ አይታወቅም። ሁሉም ምንድነው ቸርሲ መንዱ ያረተው ተው እንደሳለ ከዛ ነው ያነሳን ከዛ ነው ያመጣን አይደል እንዴ? 70 80 90 የኖረ በሙሉ አንድ አይነት ኑሮ ነው። ብር ያለውም የሌለው ምንድነው የታወቀ። እኛ ሀገር ብርም ቢኖርም ምግቡ ያው ነው። እውነት ውሸት ያው ጤፍ ነው የሚመጣው። ያው ጤፍ ነው። ከዛ የዓለም ካርታ ይመስል ቂጣ አለ። እሱ ስንዳለ ቋቋ ነው። ከዛ ከመጣ በኋላ ምናምን ህዝብ ላይ መንጠር አያስፈልግም። እውነት እላቸዋለሁ። በሱ ፊት ነው ማወራው። ብዙዎቹ ማገልገል እየፈለጉ ነብይ መሆን ወይ ምናምን መጸለይ እየፈለጉ የሸሹ ሰዎች ሁሉ ጽዩፍ ቀብራሮች፣ ተጣጥበው ተኳኩሎ መዞር የሚወዱ አደገኛ የዘንዶ ምላስ ያላቸው ሰዎች አሉ። እነሱ የሚናገሩት ቃል እንዳይጎዳን ከጀርባችን ሆኖ ሄይ አትስማ ቀጥል ይላል። ብዙ ማዋረድ፣ ክብር የሚነካ ስድብና እርግማን የሚጎርፍበትን ኤርሚያስን እግዚአብሔር እንደዚህ ያለው መንፈስን ደግፋለሁ፣ አእምሮህን ደግፋለሁ፣ ልብህን ደግፋለሁ። ባለፈው የተናገርኩት ቃል ይደግፋል። እኔ ካንተ ጋር ነኝና አትፍራ የሚለው ቃል ይደግፋል። ካንተ ጋር ይዋጋሉ ነገር ግን ድል አይነሱም የሚለው ቃል ይደግፋል። በእነሱ ፊት የተመሸገ ከተማ ትሆናለህ የሚለው ቃል ይደግፋል። የብረት ምሰሶ ትሆናለህ የሚለው ቃል ይደግፋል። የናስ ግንብ ትሆናለህ የሚለው ቃል ይደግፋል። ቃሉን አስባለው እግዚአብሔር የሰዎችን መርዛማ ቃል ሳይሆን የእግዚአብሔርን ቃል አስብ። ኢሳይያስ፣ ሕዝቅኤል፣ ዳንኤል፣ ኤርምያስንም ጨምሮ እነዚህ ነቢያት ስለ እግዚአብሔር በኃይል የሰበኩ ናቸው። ነገር ግን የሰበኩበት መንገድ ይለያል። ኢሳይያስ ስለ ጌታ ድነት ሲናገር፣ ሕዝቅኤል ስለ ጌታ ክብር ይናገራል። ዳንኤል ስለ ጌታ መንግስት ሲናገር፣ ኤርምያስ ደግሞ ሳያቋርጥ ስለ እግዚአብሔር ፍርድ ያውጃል። ስለ ጌታ ድነት ካወጀው ከኢሳይያስም፣ ስለ ጌታ ክብር ካወጀው ከሕዝቅኤልም፣ ስለ ጌታ መንግስት ካወጀው ከዳንኤልም በተለየ መንገድ ተገፋ። ከእግዚአብሔር ጋር ቁም፣ እግዚአብሔር ካንተ ጋር ይቆማል። እስኪ አሜን ይበል አንድ ሰው። እግዚአብሔር ለከባድ ተግባር
በእንደዚህ አይነት ህይወት ውስጥ ሳልፍ ራሴንም ለማጥፋት ፈልጌ አውቃለሁ። ይገርምሻል የልጅነት ህይወቴ እንደዚህም ነበር። አንዴም ሁለቴ ለመሞት ወስኜ አውቃለሁ። ኑዛዜ ጽፌ ጳጉሜ 2 ነው ሞተው ብዬ አስቀምጬ አንዴ ሲስተር ያገኘችውና ኑዛዜውን ከጳጉሜ 2 በፊት ተሰብስበው ለምነውኝ ቀረው ከሞት። አንዴ ደግሞ ሞታለሁ ብዬ መርዜን ይዤ ገብቼ ጨብሻለሁ። ለሊት ተደስቼ ስከፋፈት መርዙን እናቴ በብራት አበራች። ብድግ አድርጌ ትራሴ ስራ አድርጌው ተኛው። እንቅልፍ ይዞኝ ሄደ። በቃ ሌላ ጊዜ ሞታለሁ ብዬ ተውኩት። እዩ ጩፋ እንደዛ በትቢት ተወጥሮ ሲናገር አንዳንድ ሰዎች በጣም ስትገረሙ አስተዋልኩኝና ለምን እንደተገረማችሁ ነው ግራ ይገባል። ይኸውልህ ላብህን ጠብ አድርገህ ያላመጣው ገንዘብ ስታከማች መጀመሪያ ልብ በትቢት ነው፣ በጣም ትቢተኛ። ከዛ ቀጥሎ ህግና ስርዓት እንደማይገዛ ታምናለህ። የወጣው የመተዳደሪያ ህግ ካውንስሉ ያወጣው ህግ ስርዓት እሱ እንደማይገዛው አመን። በምኑ? በገንዘብ። ገንዘብ ያወጣል፣ የፈለገው ነገር ይደረጋል። የሆነ ክልል ላይ ይሄዳል፣ ገንዘብ ይሰጣል፣ የሆነ ነገር ይደረግለታል። ኦኬ፣ ማስመታት የፈለገውን ሰው ገንዘብ ይሰጣል፣ ያስመታል። ስለዚህ ካውንስሉ አካባቢ ይሄ ነገር አልተመቸው፣ ሁኔታው አልተመቻቸው። ስለዚህ የሆነ ነገር ሲያወጡበት በቃ ደነፉ። አፍራሾች ይፈርሳሉ፣ ገዳዮች ይሞታል፣ ከልካዮች ይከለከላል። መንገድ በሚዘጉ ሰዎች ላይ መንገድ ይዘጋል። የሚያሳድዱ ሰዎች ያለ አሳዳጅ ይወርቃል። ኦሪጂናልና ኮፒ ኢየሱስ እንዳለ አድርጎ የሚያወሩ ሰዎች አሉ። እናንተ የተኛው ኢየሱስን ነው የምታመልኩት የሚሉ ሃይማኖተኞች አሉ። አንዳንድ ኢየሱስ ተብሎ ፎቶ ላይ ስዕል ላይ ወጥቶ ጸጉሩ እዚህ ላይ ያለው ጥቁር ጸጉሩ ያለው መጽሐፍ ቅዱስ በነገራችን የኢየሱስ ጸጉር እንደ በረዶ ነጭ ነው። የዚህ ግን ጥቁር ነው። ይሄ ኢየሱስ አይደለም። እኛ የነበብነው ዮሐንስ ራእይ ላይ ጸጉሩ እንደ በረዶ ነጭ ይላል። ስዕል ላይ የምናየው ሰዎች ይዞ የሚዞሩት መንገድ ላይ ቦሌ፣ ሜክሲኮ፣ ለቡ የሚሸጠው ባለ100 ብሩ ጸጉሩ ጥቁር ነው። ኦሪጂናል ኢየሱስ ያለው በዙፋን ላይ ነው። ቦሌ ለቦሌ፣ ለቡ ለለቡ፣ ሜክሲኮ ለሜክሲኮ በ100 ብር የተሸጠ የሚዞር ኢየሱስ የለም። ብሊቭ ኦር ናት፣ እውነተኛው ኢየሱስ በእግዚአብሔር ቀኝ ተቀምጧል። አሁን ግን በእኛ መካከል በመንፈሱ አማካኝነት እየሰራ ነው። በስዕል የምናየው ኢየሱስ ፊቱ ፈረንጅ ይመስላል እንጂ ኢየሱስ አይመስልም። የኢየሱስን ፊት መጽሐፍ ቅዱስ እንደ ፀሐይ ያበራል ይላል። ሌላው ነገር ልንገራችሁ፣ በስዕል የምናየው ኢየሱስ እግር የለው። የመጽሐፍ ቅዱስ ኢየሱስ ግን እግሩ የጋለ ናስ ይመስላል ይላል። ሰዎች በደንብ መረዳት እንድችሉ በደንብ መነገር አለበት። በምድርቱ ላይ ካለው ተጽዕኖ በላይ የኢየሱስን ስም የሚያውጁ ጠላት በዘረጋው ወጥመድ ውስጥ የማይገቡ ሰይጣን የሚሰራውን መሳሪያ እየሰበሩ የሚሄዱ የማይያዙ ሴቶችና ወንዶች ይመጣሉ። አሁንም ተነስቷሉ ይለኛል። ቸርች አካባቢ የቆያችሁ ሰዎች እንዳትሸወዱ። ሜክሲኮ መርካቶ አይቶብስ ተራ እየቃሙ እያጨሱ የቆዩ ሰዎች አርብ ተቀብቶ እሑድ ይሰብካሉ። እግዚአብሔር ያልተጠበቁ ሰዎችን በምድርቱ ላይ ፈትቼ ለቃለሁ አለ። ስለ ስሜ ይከራከራሉ አለ። ጊዜውና ዘመኑ የኔ ነው ይለኝ። ለመገልገል የምታስቡ አታስቡ፣ ለመስጋት የምታስቡ አታስቡ። እግዚአብሔር በጣም አደገኛ ነው። በእያንዳንዱ እርምጃ በምልክት የሚንቀሳቀሱ ሰዎች አሉ አለ። እናንተ ወጣቶች ዘመኑ የቅባት ነው። ዘመኑ የኃይል ነው። ያለው አማራጭ ወይ ማስለቀቅ ወይ መልቀቅ። እርግጠኛ ሆኜ ልናገር፣ ከኔ ጋር ያለው አደገኛ ስለሆነ አስለቅቃለሁ። ይህ ትውልድ ለማስለቀቅ የተጠራ ትውልድ ነው። እኔ ለሃይማኖቴ አንገተን ሰጣለሁ የሚል ትውልድ ሳይሆን ለኢየሱስ አንገተን ሰጣለሁ የሚል ያበደ ትውልድ ይነሳል። የዛሬ 2 ዓመት 3 ዓመት አካባቢ ይመስለኛል ቢቢሲ ኢንተርቪው ለማድረግ መጣ። እኔ ጋር ማናጀሩ ጋር ነው የደወሉትና የእናንተን ተቋም መሪ የሆኑትን ነብዩ ጩፋን ኢንተርቪው ማድረግ እንፈልጋለን ከቢቢሲ ነው የደወልነው አሉት። ቃል መጠየቅ አልፈልግም፣ መልስም ሰጥቼ አላቅም። ግን ለመጠየቅ ያሰቡትም ነገር በወቅቱ አስፈላጊ ስለነበረ ለቃል መጠየቁ ፈቃደኛ መሆንን አረጋገጥኩላቸው። መጡ። እየጠየቁ መሃል አካባቢ ሲደርሱ በጣም ያሳቀኝ ነገር እርሶ የሀፍቶትን ቁጥር ያውቃሉ ወይ?
ወደኋላ አየሁ ሌላ ሰው አለ ብዬ በጣም ገረመኝ። አላውቅም፣ እንዴት አውቃለሁ? አይቆጠርም የኔ። እግዚአብሔር በሰማያዊ ስፍራ በመንፈሳዊ በረከት በልጁ በኢየሱስ ክርስቶስ ባርኮኛል። የእግዚአብሔር ባለጠግነት አይለካም። ስለዚህ የኔ በረከት አይቆጠርም። እኔ ከማንም በላይ ሀብታም ነኝ። ብቻ ከዛ በኋላ የሆነ ነገር ገባኝ። ሰው ለካ በእኔ ጉዳይ ተወዛግቧል ብዬ ከዛ ቀን ጀምሮ እኔ ከማንም በላይ ሀብታም ነኝ። ቢቢሲ በኔ ላይ እየተነበየ እንዴት ልቃው? እኔ በቃ እንደውም ካሜራ ባይሆን ተንቢ ልለው ነበር። ልጥራ ገንዘብ ልጠራ ነው የማይፈልግ አላስቸግረው። ካልፈለክ ብዙ ዘርጋጀን ካቶሳ ተባሪያና ካማስ መለኮት ዓለም የጠራው ገንዘብ እጃችሁ ይግባ። ማታስ ከባዲያማ የሆነ ሰው ከኃጢአተኛ ሲቀበላየው ከደጋሚ የሚቀማ ሰው አየው። በጣም የሚገርም ነው። እንግዲህ ከፍ ብለናል። አስተምህሯችንና ልምምዳችን እያንዳንዱ ነገራችን መጽሐፍ ቅዱስን ማዕከላዊ ያደረገ ይሁን ስንል ጀዝቦች ተብለን ነበር። አሁን ደግሞ ይሄው ከፍ ብለናል። በነገራችን ላይ እኛ የወንጌል አማኞች መጽሐፍ ቅዱስ ብቸኛ የሆነ ኢንፋሊብል የሆነ መመሪያችን ነው የምንለው እኮ በምክንያት ነው። ግለሰቦች መተው እንደፈለጉ እንዳይሆኑ መጽሐፍ ቅዱስ ፍሬማችን ነው፣ ያስተምህሯችን፣ የልምምዳችን። ሐዋርያት ያላስተማሩትን ነገር እንዴት ነው በድፍረት እንደዚህ የምትሉን? እኔ በጣም የሚገርመኝ ነገር ምዕመኑ ነው። አሁን ይሄው ገንዘብ ልጠራ ነው አለ፣ እንዳለ ነው የቆመው። የማይፈልግ ይቅር ሲል ሁሉም ቆሟል። ታዲያ ይህ ህዝብ መቼ ነው የሚቀመጠው ነው የኔ ጥያቄ። በየጊዜው ልጠራ ነው በተባለ ቁጥር እየቆማችሁ ቁጭ ብድግ ነው ወይ የምትሰሩት? ለምንድን ነው ማነነቃው? ኢትስ ኦኬ እኮ እሺ፣ ጠራ አይደለ? እጃችሁ ገብቷል ወይ ነው ወይ ዝም ብሎ ራሳችሁ ነው እየፎገራችሁ ያላችሁት? በነገራችን ላይ ስለ ገንዘብ ነው የተወራው። አሁን ምንም መንፈሳዊ ማድረግ አያስፈልግም። ገንዘብን ነው በግልጽ ልጠራ ነው ያለው። ኦኬ እሺ፣ ጠራ አይደለ? ታዲያ እጃችሁ ገባ ወይ? በሚቀጥለው ሳምንትም በእርግጠኝነት ልጠራ ነው ቢል ይሄው አንድ የተቀመጠው ሰው እንኳን አይኖር። ምን አይነት የገንዘብ ፍቅር ነው? ምን ጉድነን? ልጠራ ነውስ ያልከውን ገንዘብ ከየት ነው የምትጠራው? እንደዚህ ብሎ ያስተማረ ሐዋርያ አለ ወይ? ምንድነው? ሐዋርያት ሥራ ምዕራፍ 3 ላይ እኮ ጴጥሮስና ዮሐንስ ወደ ቤተ መቅደስ ሊጸሉ በሄዱበት ጊዜ እኮ አንድ ምጽዋት የጠየቃቸው ገንዘብ የጠየቃቸው ሰውዬ ምንድነው ያሉት? ልጥራብህ ነው ያሉት። በቃ ከሌለ እኮ የለኝም ነው የሚባለው። ካለ ደግሞ ትሰጣለን። ልጠራ ነው ምናምን ምንድነው ማወሳሰብ? የት የተማራችሁትን ነው? እስቲ የኛ ከሆነ የተሳሳተው ንገሩን። መጽሐፍ ቅዱሳዊ ያርጉትና ንገሩን የምታረጉትን ነገር። መለኮት ዓለም የጠራው ገንዘብ እጃችሁ ገባ። ምንድነው መለኮት ዓለም? ምንድነው መለኮት ዓለም የጠራው ገንዘብ እጃችሁ ከየት ነው? አሁን እስቲ ምንድነው እኮ በቃ ያለውን ነው በግልጽ የምናወራው። ምንም እኮ ማወሳሰብ ያስፈልገው። ምን መለኮት ዓለም ምንድነው የጠራው ገንዘብ ከየት? ቃሎቹ ራሱ ከየት እኮ እንደሚመጡ እኔ በጣም እኮ ነው የሚገርመኝ በእውነት። እኛ መጽሐፍ ቅዱስ ነው ስልጣናችን ብለን እንደዚህ የሰው ተረት እንስማ? አረ እንንቃ። የሆነ ሰው ደግሞ ከኃጢአተኛ ሲቀበላየው አሁን ስለ ገንዘብ ነው እየተወራ ያለው። ከኃጢአተኛ የምቀበለው ገንዘብ ራሱ ምንድነው? ምንድነው? ከኃጢአተኛ ሲቀበላየው የሆነ ሰው ምንድነው የምቀበለው ከኃጢአተኛ? ያው ገንዘብ ነው፣ ስለ ገንዘብ እየተወራ ስለሆነ። ታዲያ ከኃጢአተኛ እኔ ምን ብዬ ነው ገንዘብ የምቀበለው? በምንስ መንገድ ነው? ሄጄ አካፍለኝ ብዬው ነው? መንትፌው ነው? ለምን እንኳን ብሎ የሚጠይቅ ሰው የለም። የሆነ ሰው ከኃጢአተኛ ሲቀበላየው ምንድነው? ከደጋሚ የሆነ ሰው ሲቀበላየው ከደጋሚ ነው ሄጄ ምንድነው? ስለ ገንዘብ ነው የተወራው። የምን ገንዘብ ነው ከደጋሚ ጋር ሄጄ የምቀበለው? እየደገመ ያገኘውን ገንዘብ ነው የምቀበለው? ምን ጉድ ነው? ለምንድነው መጽሐፍ ቅዱስ ፍሬም የማናደርገው? አሁን እግዚአብሔር ይችላል አይችልም የሚል ተረት አልፈልግም። በነገራችን እኔ በእግዚአብሔር አልደራደርም፣ በተአምርም አምናለሁ። እኔ ሰው በሚናገረው ተረት ነው ማላምነው እንጂ ቢብሊካል የሆነ መጽሐፍ ቅዱሳዊ የሆነ ታንጀብል የሆነ በእግዚአብሔር ኃይል የሚሰራ ተአምር አምናለሁ። ለምሳሌ ካላችሁኝ ሐዋርያት ሥራ ምዕራፍ 3 ላይ ሽባው የተተረተረበት ጴጥሮስና ዮሐንስ ማለት ነው። እንደዚህ አይነት ተአምር ነው የሚታይ የሚጨበጥ ነገር ግን የተወሳሰበ ዙሪያ ጥምጥም የሆነ ቁጭ ብድግ የሚያሰራ ይሄ ግን ዝም ብሎ የሰዎች ተረት ነው። አሁንም እላችኋለሁ
ተንኮል ወደ ሰው የምናነጣጥረው ይሄ ተንኮለኝነት ማለት ነው። እግዚአብሔር ይጠብቃችሁ ከተንኮለኞች። ሰው ሲሳካለት የማይወዱ ማለት ነው። ተብትበው የሚጥሉ መሰናክል የሚያስቀምጡ እሱን እያሰብን በጌታ በኢየሱስ ስም አሳድገኝ ምናምን እንላለን። መጀመሪያ አስወግድ። ቀናነት የሌለበት ይሄ እግዚአብሔርም ላይ ሰውም ላይ ያው እግዚአብሔር ላይ ክፋት፣ ሰው ላይ ተንኮል የትና የት መድረስ ስትችል፣ ስንት የእግዚአብሔርን ክብር መግለጽ ስትችል፣ ስንት በእግዚአብሔር ፊት ማደግ ስትችል፣ እግዚአብሔር የሚቀበለው ፍሩት መሆን ስትችል፣ እንዳንበስል የሚያደርግ ስለሆነ የቸርች ዋና ጠላት ግብዝነት። ከፈሪሳውያን እርሾ ተጠበቁ አለ ጌታ ኢየሱስ እና እርሱም ግብዝነት ነው ይላል ሉቃስ። ግብዝነት አደገኛ መርዝ፣ የሰውን እድገት አንቆ የያዘ አንድ ነገር ግብዝነት ነው። ቸርች ውስጥ ምንድነው ግብዝነት? ውሸተኝነት፣ ተዋናይነት፣ አክቲንግ፣ ቲያትር ቤተኝነት፣ ቸርችን ቲያትር ቤት ማድረግ። ቲያትር ቤት ሄደን ቲያትር እናያለን። ለምሳሌ ቲያትር ቤት ሄደን ቲያትር ስናይ አክተሮች አሉ በደንብ የተመረቁ ከዩኒቨርሲቲ እና በጣም አሪፍ ስራ ነው። ለምን እና ዲስከሬጅም መደረግ የለበትም። አሪፍ ነው። ለምንድን ነው? ሰው ራሱ ትወና ለማየት ብሎ ነው የሄደው። አሪፍ ነው። ይህ ሰውዬ እኮ የእውነት እንደዛ አይደለም የሚለውን አእምሯችን ያውቀዋል። ወጣቱ አክተር ተቀባብቶ ነጭ አርጎ ጢም ገጥሞ እየተንቀጠቀጠ ሲሰራ 25 ዓመት እኮ ነው እያለ ነው ልባችን የሚሰማው። ግን ይመስጠናል ትወናው። እንዳልሆነ ግን አስቀድሞ ነግሮናል። ቲያትር ቤት ስላለው ቲያትር ነው። አሁን ትልቁ ችግር ትወና ቸርች ውስጥ ሲሆን ነው። እዚህ ትወና ለማየት አንመጣም። እዚህ ህይወት ለመካፈል ነው የምንመጣው። ግን በጣም የአብዛኛው ሰው ህይወት በትወና የተሞላ፣ ያልሆነውን ለመሆን፣ ያልሆነውን ለመምሰል፣ በሰው ፊት ለመገረም፣ ሰው ፊት ለማስደነቅ። እግዚአብሔር በሽፋን አይታለልም። ኤሳውን ባረኩ ብሎ ያዕቆብን ባረከው ተምታቶበት ማለት ነው። አምታታው ስለሆነ ልጁ ጠጉር ስላለው ልጅ ወንድሙ ለብሶ ጠጉር ማነ ምናምን ሲለው በይስሐቅ በእርጅና ዘመን ማነ አንተ? እኔ የመጀመሪያ ልጅ ኢሳው ነኝ ሲዳብሰው፣ እውነትም ኢሳው ይስሐቅን ማምታታት ይቻላል። እግዚአብሔር እንዴት አድርገህ ታምታተዋል? እንዴት አድርገን ነው እግዚአብሔርን ክብር የምንቀበለው? በግብዝነት። እንዲያውም እግዚአብሔር የሚባርከው የተራቆተን ህይወት ነው። በፊቱ እውነተኛ የሆነ ጄኑዊን የሆነ አስወግዱ ግብዝነት ወገኖች። እድገታችሁን ይይዛል። you just be who you are። አቃተኝ ነው ልናስመስል አንችልማ በእግዚአብሔር ፊት። ግብዝነት የተሸፈነ በሃይማኖት ቋንቋ የተሸፈነ ህይወት ያለው የሚመስል ህይወት በጥንቆላና በቺፍ ኮንሴፕት ተጠቅልሎ የሚመጣ ወንጌል እንዳትጎርሱ ተጠንቀቁ። ፕሊዝ ስሙን ወንድሞች እናቶች፣ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። በጥንቆላ መንፈስ፣ በቺፍ መንፈስ ተጠቅልሎ የሚመጣ ጉርሻ እንዳትጎርሱ። ኢየሱስ ክርስቶስና የተሰቀለውን እሱም ብቻ እያየን የምንጓዝበት ዘመን እግዚአብሔር ያርግልን። በጣም እየመጡ ነው። በቴሌቪዥን ቻናል መጥተውላችኋል በየቤታችን። እችን ሀገር በጣም መምጣት ይፈልጋሉ። ባይዘወይ እንደ ያልተደፈረ ነው፣ በማን ኦፍ ጎድ ያልተበዘበዘ። አስፈራርቶን የመጣውን በቀደሙ ሌባ የሚቃወሙኝ ሁሉ ይሞታሉ ብሎ ማለት ነው። በመጀመሪያ ደረጃ በሞት መፍራታችን እኛም በጣም ያስገርማል። በሞት ክርስቲያን እኮ ማስፈራራት፣ በሌላ ነገር አስፈራራኝ እንጂ እንዴት በሞት ታስፈራራኛለህ? ሞት ሆይ ብዬ የገባሁበትን መውጊያ የት አለ ብዬ የገባሁበትን ኢየሱስ ሰብሮ የጣለውን እንዴት ሆኖ ጌታ በቀባው ላይ እጅን አዘርጋ ይሏቸዋል። ጌታ የቀባው እጅ የማይዘረጋበት አንድ ብቻ ነው፣ ኢየሱስ ክርስቶስ ይባላል። እኛ እንጠየቃለን። ትሞታላችሁ። አንድ ጋዜጠኛ የጻፈውን ሁላችሁ አንብባችሁት ይሆናል። ዓለማዊ የሆነ ጋዜጣ ላይ ማለት ነው። ሰውየው አስፈራርተው ነው የመጡት፣ ጮሌ ናቸው ይላል። ክርስቲያን አይመስለኝም ሰውየው የጻፈው ከሆነ እግዚአብሔር ይባርክ። ትሞታላችሁ ብሎ አስፈራርተው ነበር አለ። ለምን ነው የሚቃወመን? በማስፈራራት ማለት ነው። እኔን ኢትዮጵያውያን ይቃወማሉ፣ የተቃወሙኝ ሁሉ ታያላችሁ፣ ጠብ ብለው ይሞታሉ ብለዋል አለ። እና ሰውየው የጻፈው አይ ቲንክ ትክክለኛ መልስ ነው። እሳቸው ያላወቁት ይላል ኦልሬዲ እኮ ሞተናል እኛ ይላል። ከኢትዮጵያ ሕዝብ እኮ የሞተው እሳቸውን የተቀበለ ቀን ነው ይላል። ሄደን የተሰለፍን ቀን እኮ ሞተናል እኛ። ጎምጅተን ለሆነ ነገር
ለአንዲት ፕሮግራም እንዳታመልጠን ብለን ሄደን ለመቀበል የተሰለፍን ቀን ሞተናል ኦልሬዲ ምናምን። አልሞትንም እንዴ ጎበዝ? የሚመጣ ፕሮግራም ሁሉ የሚስበን፣ የሚመጣ ፕሮግራም ሁሉ የሚስበን፣ የአንድ ቀን ነገር የሚስበን፣ ሰው የሚስበን፣ ስልክ ቁጥር የጠራ ሁሉ የሚስበን እንዴ! አረ ነቃበሉ! አረ ፕሊስ! ይሄማ ሞልቷል እንዴ በየመንደሩ። ጌታን መቀበልም እኮ የለባችሁም ይሄን ለማየት። ሳትሰለፉ የሚያሳያችሁ አለ ብዙም አያስከፍል። እነኚህማ ውሃ እየሸጡ ማለት ነው ያስከፈሏችሁ። መስቀሉ የሌለበት ኢየሱስ ክርስቶስ እርሱም እንደተሰቀለ እንሰብካለን። የክርስቶስ ኢየሱስ መስቀል ኃይላችን ነው፣ ጉልበታችን ነው ብለው ወጥተው ሐዋርያት በስሙ ስልጣን ጉልበትና ተአምር ሆኖልን አይተንም ቀምሰን አሁን ውሃ በመጠን እየተለካ የሚሸጥ የጸሎት ውሃ፣ የጸሎት ዘይት፣ የጸሎት ራፊ ጨርቅ፣ የጸሎት ወንበር፣ የጸሎት ስክሪፕቶ እንዴ! ያ አልሞትንም እንዴ ጎበዝ? ኢየሱስ አለ እንዴ? ያለ ይመስላችኋል? ይሄ በማባበል የሚሰራው የዊች ክራፍት ስፒሪት ነው እንጂ በዚህኛው ስክሪፕቶ ከተጠቀምሽ ቪዛ ይመታልሻል የሚል ሳይመታልሽ ለምን አይቀርም? በዚህኛው ፎጣ ከተጠቀምክ፣ በዚህኛው ጨርቅ ከተጠቀምክ፣ በዚህኛው ውሃ ከተጠቀምክ፣ በዚህኛው ዘይት ከተጠቀምክ ተጠንቀቁ፣ ተጠንቀቁ። this is witchcraft። መጨረስ ከፈለግን ይሄ ነው። እውነትና አውራ ከተባለ ይሄ ነው። if you want to finish this is it። ወደ ግራም አንልም ወደ ቀኝም አንልም፣ ይሄ ነው። ስለዚህ ሁሉ ነገር መለካት ያለባችሁ ወንድሞች እናቶች ልጨርስ ነው። ሁሉ ነገር መለካት ያለብን ኢየሱስ ክርስቶስ እንደተሰቀለ ሆኖ አለ ወይ ነው። ሽታው አለ ወይ? መዓዛው አለ ወይ? የተጠራችሁበት ፕሮግራም ሁሉ አትሂዱ ፕሊዝ። ምን ችግር አለ? አንዳንድ ክርስቲያኖች በጣም ይሞኛሉ። እዚህ እንኳን ያላችሁ አይመስለኝም። በአንዲት ፕሮግራም ካልተገኙ የሚያመልጣቸው የሚመስላቸው ሰዎች አሉ። እንዲህ በዘላለም ፕሮግራም ውስጥ ጠርቶኝ በአንዲት ሰከንድ ፕሮግራም ያመልጠኛል ማለት ነው? ካማን አንቺ እኮ የዘላለም ነሽ። ፕሮግራሙ ለዘላለም እየሰራሽ ነው፣ ለዘላለም እየቀረጸሽ ነው። የዘላለም እቅዱስ ነው ያለው፣ በዘላለም ሸፑስ ነው ያለው። አሁን የማሙሻ ፕሮግራም ዛሬ ቢያመልጣችሁ አመለጠሽ በቃ የእግዚአብሔር ዓላማ ሲሉ ወይኔ ብላችሁ ታለቅሳላችሁ። ኧረ ስለ እግዚአብሔር I am in God's eternal program። ዘላለማዊ የሆነ በዘላለም ቅርጹስ ነው ያዘኝ። it's not about a program። አሁን ዛሬ ሲንግል የሚካሄደው አመለጠ ሲባል አትሂዱ ፕሊዝ። ቁጭ ብላችሁ ተረጋጉ። ለቤተ ክርስቲያን ታማኝ ሁኑ። የቤተ ክርስቲያን አባላት ሁኑ። ለእረኞቻችሁ ታማኝ ሁኑ። የመጨረሻ ዘመን ነው። ያለ እረኛ አትኑሩ። አሽትቱ መጀመሪያ እኛ የሚለይ መንፈስ አልተሰጠንም እንዴ ጎበዝ? ኢየሱስ አለ ወይ? እውቀቱ አለ ወይ? መስቀሉ አለ ወይ? ትንሣኤው አለ ወይ? ሰው ነው የሚሸተው ወይስ ኢየሱስ ኢየሱስ ነው? አንዳንዱ ኮንፈረንስ እኮ ከማስታወቂያው ጀምሮ ያስታውቃል። ሰው ይሸታል፣ ስጋ ይሸታል፣ የሰው ችሎታ ይሸታል፣ ጥንቆላ ይሸታል። ነቨር። ታዲያስ ኢየሱስ ክርስቶስ እውቀቱ፣ መዓዛው፣ ሽታው፣ ሞቱ፣ ትንሣኤው አለ ወይ? ኢየሱስ ይከብራል ወይ? ኤኒ ፕሮግራም መንደር ውስጥ ተነሳ የሚባል ፕሮግራም ሁሉ አትሂዱ ፕሊዝ። ለራሳችሁ ነው ይሄ። ያስፈራሯችኋል ብለው የሚሰብኳችሁ በሙሉ አይወዷችሁም። የምንወዳችሁ እኛ ነን። የሚወዳችሁ እውነቱን የሚነግራችሁ ነው። ፕሊዝ ተወግዳችሁ ትቀራላችሁ። ብዙ ሰው ወግተው ገሃነም አስገብተዋል። ብዙ ሐሰተኛ መምህራን፣ ብዙ ሰዎች ተወግተው ቀርተዋል ከዘላለም ሩጫ። እንትናዬ እያሉ ማለት ነው። ጸበል ፈለቀ የተባለበት ቦታ ሁሉ እየሄዱ ፈልቆልን የለም እንደኛ አንድ ምንጭ ነው ያለው። እሱም ፈልቆልናል፣ ተሰቅሎልናል፣ ሞቶልናል። ነፍሴ ረክታለች፣ እምብላለች፣ በእርሱ ሞልታለች። ይሄ ነው እኛ የሚያስፈልገው። አልሞላም እንዴ ልባችሁ? አልሞላም እንዴ? አልጠቃንም እንዴ? የሕይወት እንጀራ አልበላንም እንዴ? ሳትስፋይድ አልሆንም እንዴ? ተጨማሪ ይቀረናል እንዴ? አልጠጣንም እንዴ? እኛ ጴጥሮስ እኮ ምን አለ? ጌታ ሆይ እኛ ከአንተ ወዴት እንሄዳለን? የትም ልንሄድ አንችልም። አንተ የሕይወት እንጀራ ነህ። በልተንሃል፣ ጠጥተንሃል፣ ረክተናል። ኦልሬዲ ወንድሞቼ ናቶቼ፣ በኢየሱስ ክርስቶስ ለመርካት ገንዘብ ማግኘት የለብኝም። በኢየሱስ ክርስቶስ ለመርካት በሽታዬ መፈወስ የለበትም። በኢየሱስ ክርስቶስ ለመርካት ስልክ ቁጥሬ ሊነገረኝ አይገባም። በኢየሱስ ክርስቶስ ለመርካት ተጨማሪ ነገር አያስፈልገኝም። በኢየሱስ ክርስቶስ ኦልሬዲ ረክቻለሁ። የማይሰራውን ስራ ሰርቶልኛል። በመስቀል ላይ ተንጠልጥሎ ኃጢአቴን ተሸክሞ በአፊት ማልቶልኝ ሞቶ የተነሳ ጀግና ነው። የረካውበት ጀግና ነው የማመልከው። ኦልሬዲ ረክቻለሁ። ኦልሬዲ እርሱን በልቻለሁ። ኦልሬዲ እርሱን ጠጥቻለሁ። በእርሱ ረክቻለሁ። ሌላ ምንም አያስገርመኝም፣ አያስደንቀኝም። ይሄን ካላችሁ ትሻገራላችሁ። ፕሊዝ አንድ ቀን ለአፍሪካ ክርስትና ተስፋ እንድንሆን ፕሊዝ። ቅሬታ አለ እዚህ ቤት ፕሊዝ። አንድ ያልተበረዘ ክርስትና በአፍሪካ ቢበራ ምን ይመስላችሁ? ቅሬታ አለ። ኢየሱስ ነው ዋናው የሚል ቅሬታ አለ። መስቀሉን የሚሰብክ
ቅሬታ አለ የማይሸጥ የማይነግድ፣ ቅሬታ አለ ሰው የማይበዘብዝ፣ ቅሬታ አለ ኪስ የማያራግፍ፣ ቅሬታ አለ ሹመት በሹመት የማይሆን፣ ቅሬታ አለ ኢየሱስ ስሙ የሆነለት፣ ቅሬታ አለ ስም የማይደረድር፣ ቅሬታ አለ የማያንበረክክ፣ ቅሬታ አለ ራፊ የማይሸጥ፣ ቅሬታ አለ። ፕሊዝ ቅሬታ አለ ወይ ነው የመንፈስ ቅዱስ ጩኸት። እግዚአብሔር ከቅሬታዎች መካከል ያርጋችሁ። ይሄ ነው። ተጠንቀቁ። ሰው አምላክ አትሁኑ ፕሊዝ። አይገባንማ። የሚገባው የለማ። የፈለገ ሰው ጥራ አይገባው። አይገባውማ። ታምራት አድርጓል። ኦፍ ኮርስ ያረጋል። እኔ ታምራት አድርጓል ማሙሻ። ኦፍ ኮርስ ባረግስ ታምራት የሰራው ጌታ ይከበራል እንጂ እኔ ምንድን ነኝ? ኦፍ ኮርስ ታምር ያረገው ሁሉ ካመለካችሁማ አውሬውን ማምለካችሁ ነው ወደፊት። ታምር ያረገው ሁሉ ካመለክንማ ወደ ሌላ ነገር ብንሰማራ ይሻለናል። እኛ እኮ ኦልሬዲ ታምራት ያረገ ሞቶ የተነሳና ህይወታችንን የለወጠ ጌታ ጀግና እኮ ነው የምናከብረው እኛ። ጀግና ለመሆን አንድ ነገር ማድረግ የለበትም። አሁን ኢየሱስ ምንም ሳይሰራ ዛሬ ኦልሬዲ ጀግና ነው እሱ። የሞትን ቀንበር ሰብሮ የግራቪቲን ኃይል ሽሮ በአብ ቀኝ የተቀመጠ ጀግና ነው የምናከብረው። እንደ ተስፈኛ አትመላለሱ። ሐሰተኛ መምህራን፣ ሐሰተኛ ሰራተኞች የበዘበዙት ምን አይነት ህዝብ ነው ያላችሁ እንደሆነ ተስፈኛ ህዝብ። ጌታን የሚከተለው የሆነ ነገር ይንጠባጠብልኛል ብሎ ቤተ መቅደስ እጁን ዘርግቶ የሚሄድ ማለት ነው። እንደዛ ሽባ ሰውዬ ቤተ መቅደስ ነው የሄደው፣ ግን ብርና ወርቅ ለመለመን። እንደዚህ የሚሄዱ ክርስቲያኖችን ያገኟቸዋል። የሆነ ነገር ይሆንልኛል ብላችሁ እየሄዳችሁ ከሆነ ያገኟቸዋል። ኦልሬዲ ሆኖልኛል፣ ሆኖልኛል። ጠባሳይን ይሽራታል፣ ግን ጸጋዬ ይበቃል ታስፈልጋለች ካለ ኦኬ። ትልቁን ጠባሳይን ሽለሻራ ኦኬ። የህይወት ነገር ያልተሟላላቸው የሚመስሉትን እያያዙ ነው የሚመለመሉትና ፕሊዝ የምታዩትን ምረጡ። ቻናሎቻችሁን ምረጡ። ቤተክርስቲያን ታማኝ ሁኑ። ለእግዚአብሔር ታማኝ ሁኑ። ሰው አምላኪ አትሁኑ። የተሰቀለው ኢየሱስ የህይወታችሁ ገዢ ይሁን። መለኪያችሁ ኢየሱስ ክርስቶስ የተሰቀለው አለ ወይ? እሱ በሚሆንበት ጊዜ እግዚአብሔር ያስተርፋችኋል። ለመጨረስ ያህል ወገኖቼ እዚህ እንደዚህ ተማሙቀን እዛ ባንገናኝ ምን ዋጋ አለው? በጥሰን የምንገባ ሰዎች እግዚአብሔር ያርገን። ስንቶቻችሁ ትፈልጋላችሁ? አሜን። ሲሪየስ ምንም ነገር ሳክሪፋይስ አድርገን ምንም ነገር መስዋዕት አድርገን በጥሰን ከምንገባው ከሚጨርሱት መካከል እግዚአብሔር ያርጋችሁ። ሸክም አቅልሉ፣ ሸክም አውረዱ። የሰው ሸክም፣ የኃጢአት ሸክም፣ የእንትን ሸክም አውረዱ። ኢየሱስ ክርስቶስ ብቻ ፎከስ። በሰው ላይ እግዚአብሔር ሰርቶ እንኳን ካያችሁ ፎከስ ኢየሱስ ጋር። እኛም አንጠቅም ባሪያዎች ነን። እንደዚህ ካረገን በጥሰነው እንገባለን። ከዛም ማዶ አብረን ለዘላለም እናበራለን እንደ ከዋክብት። ጌታችን የታረደው በግ ምስጋና ይድረሰው እያልን ለዘላለም እንዘምራለን። እዚህ መንገድ ላይ ብቻ ተገናኝተን በምድረ በዳ ከሚቀሩት መካከል ሳይሆን